only African airline that is running and makes profit is the Ethiopian airline. Most airlines have died. Nigeria dead. South Africa dead. ስለ ኢትዮጵያ አየር መንገድ እንዲህ በቁጭት የሚናገሩት ፓን አፍሪካዊው ፕሮፌሰር ፓትሪስ ሉሙምባ ናቸው። በአፍሪካ ውስጥ ሰርቶ ራሱን ችሎ ብሎም ትርፍ የሚያገኘው ብቸኛው አየር መንገድ የኢትዮጵያ አየር መንገድ ነው ሲሉ ይደመጣሉ። የሌሎች የአፍሪካ ሀገራትን አየር መንገዶች ጠርተውም ሁሉም በህይወት እንደሌሉና አንዳንድ ሀገራትም ፕሬዚደንታቸውን ብቻ እንደሚያመላልሱበት አንድ ሁለት አውሮፕላን ብቻ እንዳላቸው በቁጭት ይናገራሉ። በርግጥ የኢትዮጵያ አየር መንገድ ከኢትዮጵያም አልፎ ለአፍሪካ ኩራት ነው። የኢትዮጵያ አየር መንገድ ግዙፍ ተቋምነቱ አሁንም ቀጥሏል። አይደለም ኢትዮጵያን አፍሪካን ወክሎ በዓለም አቀፍ ደረጃ እየተፎካከረ ነው። የኢትዮጵያን አርማ ይዞ 24 ሰዓታት በዓለም ዳርቻዎች ሁሉ የሚከንፈው አየር መንገዱ አስገራሚ ግስጋሴውን ቀጥሎበታል። በቢሊዮን ዶላሮች ዓመታዊ ገቢ የሚያስገኘው አየር መንገዱ በሁሉም ዘርፍ በአስገራሚ ፍጥነት እየገሰገሰ ነው። እንደ አሜሪካ አይነት ሀገራትም ከአየር መንገዱ ጋር ለመስራት ውሎችን እያሰሩ ነው። ምድር ላይ እንደ ቢሾፍቱ አይነት ግዙፍ አየር ማረፊያዎችን በከፍተኛ ወጪ እየገነባ የሚገኘው የኢትዮጵያ አየር መንገድ ግሩፕ በቅርቡ ደግሞ 17 እጅግ ዘመናዊ አውሮፕላኖችን ለመግዛት ማዘዙ ተሰምቷል። ስላዘዛቸው አውሮፕላኖችና ስለ አጠቃላይ አየር መንገዱ ወቅታዊ አቋም መረጃዎችን እንመለከታለን። አብራችሁን ቆዩ። የኢትዮጵያ አየር መንገድ ስመጥር ከሆኑ ዓለም አቀፍ አየር መንገዶች መካከል ስሙን ተክሏል። የኢትዮጵያ አየር መንገድ ሲነሳ ደህንነቱና አዳዲስ አውሮፕላኖቹ ቀድመው ይጠቀሳሉ። የኢትዮጵያ አየር መንገድ ሰዓት አክባሪነቱና በተባለው ሰዓት ደርሶ ተጓዦችን በሰላም በማድረሱ በተደጋጋሚ እውቅና ያገኘ ነው። የኢትዮጵያ አየር መንገድ አስተናጋጆችም ዓለም ላይ ካሉት ምርጥ አስተናጋጆች መካከል ተመድበዋል። ይህ የሆነው በተጓዦች በተሰጠ ነጥብ ነው። አብራሪ ፓይለቶቹም እጅግ የሰለጠኑና ልምድ ያላቸው ናቸው። በምግብና መጠጡም አየር መንገዱ እየተመሰገነ ነው። ይህ የአፍሪካ ኩራት የሆነ አየር መንገድ አሁንም የኢትዮጵያን ስም ማስጠራቱን ቀጥሏል። በቀጣይ 10 ዓመታት ጊዜ ውስጥ ሙሉ ለሙሉ ተቀብሎ ወደ አገልግሎት የሚያስገባቸው 17 ግዙፍ አውሮፕላኖች ይኖሩታል። ከነዚህ ውስጥ 6ቱ ኤ350-900 አውሮፕላኖች ሲሆኑ ቀሪ 11ዱ ደግሞ ቦይንግ 737 ማክስ 8 ናቸው። የኢትዮጵያ አየር መንገድ 11 ቦይንግ 737 ማክስ አውሮፕላኖችን ከቦይንግ ኩባንያ ለመግዛት የተዋዋለው በተባበሩት አረብ ኤምሬቶች ዱባይ ከተማ ሰኞ ዕለት በተካሄደ ዓለም አቀፍ የአውሮፕላኖች አውደ ርዕይ ላይ ነው። ይህ ስምምነት አየር መንገዱ ቦይንግ አውሮፕላኖችን በመግዛት በአፍሪካ ቀዳሚ አድርጎታል። በየዓመቱ የአፍሪካ ምርጥ አየር መንገድ ሽልማት የሚቀዳጀው አየር መንገዱ መዳረሻውን እያሰፋ የዘመናዊ አውሮፕላኖችን ቁጥር እየጨመረ ነው። በቅርቡ የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ከቦይንግ ጋር ያለው ግንኙነት በሚገርም ሁኔታ እያደገ ነው ብለዋል። የኢትዮጵያ አየር መንገድ በአፍሪካ 737፣ 777 እና 787 ድሪም ላይነር አውሮፕላኖችን በብዛት ያዘዘ ቀዳሚው አየር መንገድ ነው። እንደ ፈረንጆቹ አቆጣጠር በ2024 777 እንዲሁም ተጨማሪ 12 አውሮፕላኖችን ለመግዛት ከኩባንያው ጋር ተፈራርሟል። ከዚህ በተጨማሪ ከ2 ዓመታት በፊት በዚሁ የዱባይ የአውሮፕላን አውደ ርዕይ ላይ አየር መንገዱ ቦይንግ 737 ማክስ አውሮፕላኖችን ጨምሮ 31 አውሮፕላኖችን ለመግዛት ከአውሮፕላን አምራቹ ቦይንግ ጋር ከስምምነት ላይ ደርሷል። አሁን ከአውሮፓው ኤርባስ 6 ከአሜሪካው ቦይንግ ደግሞ 11 ለመግዛት የተስማማው ከላይ ከተጠቀሱት 20 አውሮፕላኖችና ከ2 ዓመታት በፊት ከተፈራረማቸው 31 አውሮፕላኖች በተጨማሪ ነው። ስለዚህ አየር መንገዱ በአሁኑ ሰዓት ያዘዛቸው አውሮፕላኖች ቁጥር ከ60 በላይ ደርሷል ማለት ነው። ከሰሞኑ አየር መንገዱ ግዢ ለመፈጸም ከስምምነት ላይ የደረሰው ግዙፉን 11 ቦይንግ 787 ድሪም ላይነር እንዲሁም 20 ቦይንግ 737 ማክስ አውሮፕላኖችን ለመግዛት ነው። የአየር መንገዱ ዋና ስራ አስፈጻሚ ስምምነቱ ይፋ በሆነበት ወቅት ተጨማሪ 737 ማክስ አውሮፕላኖችን ለመግዛት በዱባይ የአውሮፕላን አውደ ርዕይ ላይ ይፋ ስናደርግ ታላቅ ደስታ ይሰማናል ብለዋል። እነዚህ ግዢዎች በራዕያችንና በስትራቴጂያችን ላይ ያስቀመጥነውን የእድገት እቅድ የሚያሳካ ነው ሲሉ ማከል አድርገዋል። ከዚህ በተጨማሪም የመንገደኞችን ምቾትና ፍላጎት በመጠበቅ ተመራጭነቱን ለማሳደግና ተደራሽነቱን ለማስፋት እንደሚረዳው አየር መንገዱ አስታውቋል። የኢትዮጵያ አየር መንገድ ዘመናዊና ግዙፍ የሆኑትን 4 ኤርባስ ኤ350 እና 21 ኤርባስ ኤ350-900 XWBን ጨምሮ 160 በላይ ለረጅምና ለመካከለኛ ርቀት የሚገለገልባቸው አውሮፕላኖች አሉት። ያዘዛቸው አውሮፕላኖችን ሲረከብ አየር መንገዱ ከ220 በላይ አውሮፕላኖች ይኖሩታል። አየር መንገዱ እስካሁን ድረስ ከ60 በላይ አውሮፕላኖችን ለመግዛት አዞ ለመረከብ እየተጠባበቀ ይገኛል። ከእነዚህ መካከል ከፍተኛ ቁጥር የሚይዙት የቦይንግ አውሮፕላኖች ናቸው።
የኢትዮጵያ አየር መንገድ በርካታ አውሮፕላኖችን ከቦይንግ ለመግዛት ባለፉት ዓመታት ትዕዛዝ የሰጠ ሲሆን አየር መንገዱ ራዕይ 2035 ብሎ በያዘው እቅድ መሰረት ከ10 ዓመታት በኋላ የአውሮፕላኖቹን ቁጥር አሁን ካሉት በእጥፍ ያሳድጋል። በአፍሪካ ትልቁና ስኬታማ የሆነው የኢትዮጵያ አየር መንገድ ከ10 ዓመታት በኋላ በፈረንጆቹ 2035 በዓለም ካሉ 20 ቀዳሚ አየር መንገዶች መካከል አንዱ ለመሆን ውጥን አለው። በዓለም ላይ ከፍተኛ ቁጥር ያለው አውሮፕላኖችን ከቦይንግ በማዘዝ የሚታወቁት ካታርና ኤምሬትስ አየር መንገዶች ናቸው። ትኩረታቸው ሰፊ አካል ያላቸው ግዙፍ አውሮፕላኖች ላይ ነው። የኢትዮጵያ አየር መንገድ በዓለም ታዋቂ ከሆነው አውሮፕላን አምራች ኩባንያ ቦይንግ በርካታና ተደጋጋሚ የአውሮፕላን ግዢዎችን አከናውኗል። በዚህም ከአፍሪካ ቀዳሚው ነው። አየር መንገዱ ለአህጉራዊና ዓለም አቀፋዊ በረራዎች የሚያገለግሉ ጥበብ ያለ አካል ባላቸው አውሮፕላኖች ላይ ትኩረት የሚያደርግ ቢሆንም ለግዙፍ አውሮፕላኖችም ፍላጎት አለው። ከምስረታው ወዲህ ከግዙፉ የአሜሪካ አውሮፕላን አምራች ኩባንያ ጋር የጠበቀ ግንኙነት ያለው የኢትዮጵያ አየር መንገድ አሁንና ከዚህ በፊት ለመግዛት የጠየቃቸው የአውሮፕላን አይነትና ቁጥር የሁለቱን ተቋማት ጠንካራ ግንኙነት ያመላክታል። የኢትዮጵያ አየር መንገድ በትልቅነቱና በአትራፊነቱ ብቻ ሳይሆን በአፍሪካ ባለው የገበያ ድርሻም ተፎካካሪ አልባ ነው። በተከታታይ ዓመታት ቀዳሚ የአፍሪካ አየር መንገድ የሆነው ተቋሙ ዘመናዊ አውሮፕላኖችን በመግዛትና በማንቀሳቀስ በአህጉሪቱ ውስጥ ተፎካካሪ እንደሌለው መረጃዎች ያሳያሉ። ወይንም ተፎካካሪዎቹን በብዙ እጥፍ የሚያስከነዳ አየር መንገድ ነው። አሁን ደግሞ ወደር አይገኝለትም የተባለ አየር ማረፊያ በቢሾፍቱ አቅራቢያ ለማስገንባት ስምምነቱን ጨርሷል። አየር መንገዱ አሻሽሎ ወደ ስራ ያስገባው የቦሌው ማስፋፊያ የአየር ማረፊያው መንገደኞች የማስተናገድ አቅም በዓመት ወደ 22 ሚሊዮን አሳድጎታል። በቢሾፍቱ ከተማ ልዩ ስሙ አቡሴራ በሚባል አካባቢ የሚገነባው አየር ማረፊያውና ከተማው ግንባታ ሲጠናቀቅ በዓመት 110 ሚሊዮን የሚሆኑ መንገደኞችን የማስተናገድ አቅም አለው። በተጨማሪም አሁን የሚያስገነባው አየር ማረፊያ በውስጡ ትልልቅ የቀረጥ ነፃ መገበያ ሞሎች፣ ሆቴሎች፣ የማሰልጠኛ ማዕከላትና ሌሎች በርካታ አገልግሎት ሰጪ ተቋማት ይኖሩታል። ኢትዮጵያ የአውሮፕላን ነገር ሀብላ የጀመረችው ከዛሬ 80 ዓመታት በፊት ነው። የመጀመሪያው የኢትዮጵያ አውሮፕላን ንስረ ተፈሪ የሚባል ስያሜ ነበረው። ኢትዮጵያ አውሮፕላንን ከማስገባቷ በተጨማሪ አውሮፕላን የመገጣጠሚያ ፋብሪካ ጭምር ከፍታ ነበረም። ምስረታው ከ70 ዓመታት በላይ የሚቆጠርለት የኢትዮጵያ አየር መንገድ የ10 ዓመት መሪ ዕቅድ አዘጋጅቶ ወደ ስራ ያስገባ ሲሆን በዋነኝነት አየር መንገዱ በበረራና በመንገደኞች ብዛት እንዲሁም በተደራሽነት ያስመዘገባቸውን እድገቶች ለማስቀጠል በሚያግዘው መልኩ እየተዘጋጀ ነው። አዲሱ የአየር ማረፊያና ከተማ ግንባታ እንዲሁም አውሮፕላኖች ግዢ ዋነኛ የ10 ዓመቱ ዕቅድ አካል ነው። ከ70 ዓመታት በላይ ዕድሜ ያስቆጠረው የኢትዮጵያ አየር መንገድ እጅግ ትርፋማ የሚባል ተቋም ነው። የኢትዮጵያን አየር መንገድ ትርፋማ ካደረጉት ምክንያቶች መካከል አንደኛው የኢትዮጵያ ስትራቴጂያዊ አቀማመጥ ነው። ኢትዮጵያ ለአረቡ ዓለምም ለአውሮፓም በቅርብ ርቀት ላይ ከመገኘቷ በተጨማሪ በእነ አሜሪካና በእነ ቻይና መካከል መሆኗም አየር መንገዱ ብዙ በረራ በማካሄድ ትርፍ እንዲያገኝ እንደረዳው ይነገራል። ከቀድሞ ትራንስ ወርልድ ኤርዌይስ ጋር በጋራ የተመሰረተው አየር መንገዱ በአሁኑ ሰዓት ስኬታማ ከሚባሉ አየር መንገዶች መካከል ይጠቀሳል። በ1938 ዓ.ም መጋቢት 31 ቀን ሀብሎ ከአዲስ አበባ ወደ ካይሮ በረራ የጀመረው የኢትዮጵያ አየር መንገድ በአጠቃላይ በውጭ 150 በላይ መዳረሻዎች አሉት። በአሁኑ ጊዜም የኢትዮጵያ አየር መንገድ የራሱ የአውሮፕላን አብራሪዎች ማሰልጠኛ ትምህርት ቤት ሲኖረው የግል አብራሪና የንግድ አውሮፕላን አብራሪ ፈቃድ በመስጠት የሀገር ልጆችንም ሆነ የውጭ ዜጎችን በማሰልጠን እስከ 40 ዓመታት ልምድ ያካበተ ነው። ለብዙ የአፍሪካ ሀገራት ብሔራዊ አየር መንገዶችና የግል አውሮፕላኖች የጥገና አገልግሎት ይሰጣል። እንደ ናይጄሪያና ሌሎች ሀገራትንም አየር መንገዶች በሼር ወይንም በውል ያስተዳድራል። አየር መንገዱ ሙሉ ለሙሉ በኢትዮጵያ ፌዴራላዊ መንግስት የተያዘ የኢትዮጵያን ሀብት ሲሆን 160 አገልግሎት እየሰጡ ያሉ አውሮፕላኖች አሉት። እየተጠናቀቀ ባለው የፈረንጆቹ ዓመት በአፍሪካ ውስጥ በርካታ አውሮፕላኖችን ለመግዛት በማዘዝ የኢትዮጵያ አየር መንገድ ቀዳሚውን ቦታ እንደሚይዝ የኤቪዬሽንና የአየር ትራንስፖርት መረጃዎች ያሳያሉ። የኢትዮጵያ አየር መንገድ በዚህ ሳምንት ይፋ ያደረገው የ11 አውሮፕላኖች ግዢ በአፍሪካ ትልቁ ሊባል የሚችል ነው። ከዚህ በተጨማሪ ቀደም ባሉት ዓመታት ለቦይንግ ትዕዛዝ የተሰጡና በሂደት ላይ ያሉ ሌሎች ተጨማሪ አውሮፕላኖች አሉ። የኢትዮጵያ አየር መንገድን ተከትሎ በርከት ያሉ አውሮፕላኖችን ከቦይንግ ለመግዛት የጠየቀው የሴኔጋሉ ኤር ሴኔጋል ሲሆን በተወሰነ ቁጥር ደግሞ የኢትዮጵያ አየር መንገድ ተፎካካሪ የሆኑት የኬንያና የግብፅ አየር መንገዶች አውሮፕላኖችን ለመግዛት ጥያቄ አቅርበዋል። በዚህም ተባለ በዚያ ግን ለግዙፉ የአሜሪካው የአውሮፕላን አምራች ኩባንያ ቦይንግ እንደ ኢትዮጵያ አየር መንገድ ያለ የአፍሪካ ጥሩ ደንበኛ የለም። አበቃን። መልካም ጊዜ ተመኘን።